የትውልድ ትዝታ መፍረስና የፒያሳ ጎዳናዎች ድምጽ። የአዲስ አበባ ልብ የብዙዎች ትውልዶች የትዝታ መካማቻና የቀደመው የአራዳነት መገኛ በሆነችው በፒያሳ ጎዳናዎች ላይ ዛሬ የሚሰማው ድምጽ ፈጽሞ የተለየ ነው። ዛሬ በእነዚህ ታሪካዊ መንገዶች ላይ የሚሰማው የኤክስካቫተሮች እና የፈራሽ ጩኸት ብቻ አይደለም፣ ይልቁንም የትውልድ ትዝታ፣ የልጅነት ናፍቆትና የአንድ ትልቅ ዘመን የታሪክ አሻራ አብሮ ሲናድ የሚሰማ ትልቅ የህሊና ድምጽ እንጂ። ለዘመናት በደማቅ የፊልም ማስታወቂያዎች አጊጦ የጥበብ ሰዎችንና አፍቃሪያንን በደስታ ሲቀበል የኖረው የከተማዋ ትልቁ አዶ ዛሬ ፍርስራሽ ሆኗል። ይህ ክስተት በከተማዋ ነዋሪዎችና ታሪኳን በሚያውቁት ዘንድ እጅግ ትልቅ የሆነ ሐዘንና የቁጭት ስሜትን ፈጥሮ ይገኛል። የሲኒማ አምፒር ታሪካዊ መነሻና ድንገተኛው ፍጻሜ። ታሪካዊው መነሻው እንደተገለጸው ከፋሺስት ጣሊያን ወረራ በፊት ጀምሮ የሀገሪቱን የፊልምና የኪነ ጥበብ ታሪክ በጽኑ የተሸከመው የሲኒማ አምፒር ህንፃ ዛሬ ሙሉ በሙሉ ፈርሷል። ይህ ታሪካዊ ህንፃ በአዲስ አበባ የኮሪደር ልማት መጀመሪያ አካባቢ ከመፍረስ ተርፈው በቅርስነት ተለይተው ጥበቃ ከሚደረግላቸው ጥቂት እሴቶች መሃል አንዱ እንደነበር በብዙዎች ዘንድ ይታወሳል። መትረፉን ተከትሎም ህንፃው እንዳይፈርስና ይዘቱን ጠብቆ እንዲቆይ ከፍተኛ የመንግስትና የባለሙያ ጥረት ተደርጎ ነበር። ነገር ግን ይህ ታሪካዊ ቅርስ በአጭር ጊዜ ውስጥ ከከተማዋ ካርታ ላይ ሙሉ በሙሉ ይጠፋል ብሎ የገመተ አንድ ሰው አልነበረም። በአንድ ጀንበር አቧራ የሆነው ከፍተኛ ወጪና የጥገና ድካም የሲኒማ አምፒርን መትረፍ ተከትሎ ህንፃውን ወደ ቀደመ ክብሩ ለመመለስ ከፍተኛ ወጪ ተደርጎበትና የብዙዎችን ቀልብ በሳበው ውብ መልክ እድሳት ስራ ተከናውኖለት ወደ ስራ ተመልሶ እንደነበር የቅርብ ጊዜ ትዝታ ነው። ታድሶ ለአይን ማረፊያ ሆኖ የነበረው ያ ሁሉ ትልቅ ድካም፣ የፈሰሰው በሚሊዮን የሚቆጠር ገንዘብና የተደረገው ጥረት ሁሉ ግን በአንድ ጀንበር አቧራ ሆኖ ቀርቷል። ይህንን ፍርስራሽ ለተመለከተ ሰው አእምሮ ማሰቡን አቁሞ ልብ እውነታውን ማመንን እምቢ የሚልበት አስገራሚና አሳዛኝ ክስተት ሆኖባቸዋል። አብረው የጠፉት የፒያሳ ነፍሶችና ታዋቂ የንግድ ስሞች። የአምፒር መፍረስ ብቻውን አይደለም የሰዎችን ልብ በሐዘን የሚደማው። ከሲኒማ ቤቱ ጎንና ጎን የነበሩት ለከተማዋ እውነተኛ ነፍስ የሚዘሩት በርካታ ተያያዥ ታሪካዊ ቦታዎችም አብረው ጠፍተዋል። ለዘመናት የከተማው መለያ የነበሩት ታሪካዊ ሸዋ ሆቴል፣ ሄመን ካፌ፣ ጉድ ታይምስ እና አንበሳ ጫማ ቤት ጭምር አብረው እንደ ቅዠት በአንድ ጊዜ ከዓይናችን ተሰውረዋል። በቅርቡ ታድሰው ለአይን ማረፊያና ለከተማዋ ውበት የነበሩት እነ ካራሜል፣ ራዚልና ሌሎች ውብ ቡቲኮችም መልሰው እንዲፈርሱ ተደርጓል። የቁጭት ጥያቄዎችና የከተማ አስተዳደሩ እውቅና። ለመሆኑ ለሚፈርስ ነገር ሁሉ ጥረትና ከፍተኛ የህዝብ የሀገር ገንዘብ ለምን ፈሰሰ? ይህንን ያህልስ ቀላል ነገር ማስተዋል እንዴት ጠፋ? የከተማ አስተዳደሩስ እውቅና የት ነበር? የሚሉ በርካታ የቁጭት ጥያቄዎች በየሰው ህሊና ውስጥ ይመላለሳሉ። አስቀድሞ በቅርስነት የተመዘገበንና ታድሶ ስራ የጀመረን ታሪካዊ ተቋም መልሶ ማፍረስ በእቅድ አወጣጥና በቅንጅት ስራ ላይ ትልቅ ክፍተት መኖሩን የሚያሳይ ከመሆኑም ባለፈ የከተማዋን የታሪክ ባለቤትነት የሚያሳጣ ተግባር በመሆኑ ብዙዎችን እያስቆጨ ይገኛል።
የቀደመው የአራዳነት መለኪያና የፍቅር ቀጠሮዎች ትዝታ ድሮ በሰባዎቹ በሰማኒያዎቹና በዘጠናዎቹ ዓመታት የጠበሳ ቀጠሮ እና የአራዳነት መለኪያ ወደ ፒያሳ መውጣትና በአምፒር አካባቢ መዘነጥ ነበር። ያቺ ሰው የሚሸተው የመተሳሰብ ጥግ የነበረችውና የአዲስ አበቢነት መገለጫ የነበረችው ፒያሳ ዛሬ በታሪክ ማስታወሻነት ብቻ ቀርታለች። ከመስቀል ፍላወር፣ ከኮክ፣ ከደምረው ሱቅ፣ ከፊላሚንጎ፣ ከኦሎምፒያ፣ ከጋዜቦ፣ ከወሎ ሰፈርና ከመዋለያ እየመጡ የሚኮርፉባት የቀድሞ የወረዳ 18 አራዶች ዛሬ ታሪካዊ የመሰብሰቢያ ቦታቸው ሙሉ በሙሉ አጥተነዋል። የንግድና የቅንጦት ማዕከላት የታሪክ ማስታወሻዎች ያኔ ፒያሳን ታሪክ ያሰኟት በየሰፈሩ በአባቶቻችንና በትላልቅ ነጋዴዎች የሚንቀሳቀሱበት በርካታ ታዋቂ የንግድ ስሞች ዛሬ የመኖር ህልውናቸው አብቅቷል። የቀደሙት የንግድና የቅንጦት ማዕከላት የነበሩት ቲሩም፣ ሞዝቦልድ፣ ጥቁር አባይ፣ አፍሪካ ወርቅ ቤት፣ ተክሉ ደስታ ወርቅ ቤት፣ ጣና ወርቅ ቤት፣ ሄስ፣ ሳን ጆርጅ፣ ሸዋ ስቴሽነሪ እና ዳርማር ዛሬ ስማቸው ብቻ በናፍቆት የሚነሳ የታሪክ ማስታወሻ ሆኗል። የቀደሙት ታዋቂ የመዝናኛና የውይይት መድረኮች የነበሩት ታንጎ ሙዚቃ ቤት፣ አያሌ ሙዚቃ ቤት፣ ማስተር ሳውንድ፣ ሻምሮክ፣ ገብረ ትንሳኤ፣ ክሪ አዚዝ፣ ቤሮኒካ፣ ደሃብ ሆቴል፣ ኦማር ካያም፣ ኮንቲንታል፣ ታዋቂው የጣይቱ ሆቴል፣ ናሽናል፣ ትግራይ ሆቴል፣ ፎክላንድ፣ ፈጣን ሎተሪ፣ ትሬኖችና የጣፋጭ ትዝታው ኢንሪኮ በሙሉ ጠፍተዋል። ከነሱም ጋር ሲኒማ ኢትዮጵያ፣ ዳላስ፣ መሐሙድ፣ አትላንታ፣ ቋንቋ፣ አፍሪካ አንድነት፣ ባካራቢያን፣ ጅማ ባርና ሞካረር የመሰሉት የከተማዋ የምሽትና የቀን ድምቀቶች በሙሉ አብረው ተፈተዋል፣ አብረው አመድ ሆነዋል። የአካባቢው ልዩ መለያዎችና የባዶ ሜዳው እውነታ የአካባቢው ዋነኛ መለያዎች የነበሩት ግሪክ ቤተክርስቲያን፣ ኃይሉ ማሩ፣ ብሪቲሽ ካውንስል፣ ሰማያዊ ህንፃ፣ ኤልፓ ህንፃ፣ እስራኤል ስታይል፣ አራዳ ቶታል፣ አፋር ህንፃ፣ መድኃኒት ቤት፣ ማክዶናልድ፣ ሰይጣን ቤት እንዲሁም የዶክተር ቤትና የኃይለ ኢየሱስ ቤት የነበሩበት ስፍራ ዛሬ ባዶ ሜዳ ሆኗል። ይህ ሁሉ ታሪክና ይህ ሁሉ የትውልድ ትዝታ የተከማቸበት ስፍራ ዛሬ ወደ አንድ ፍርስራሽነት ተቀይሮ ማየት ፒያሳ ለዘላለም መለወጧን ያበሰረ መራራ እውነት ሆኖ አርፏል። እነዚህን ውብ ቀናት በፒያሳ ያሳለፈ በእነዚህ ታሪካዊ ስሞችና ቦታዎች ውስጥ የልጅነትና የወጣትነቱን ታሪክ የከተበ ማንኛውም ሰው ዛሬ ፍርስራሹን ሲያይ የሚሰማውን ሐዘን እጅግ ጥልቅ ነው። ለመሆኑ ከነዚህ ከተጠቀሱት በርካታ ታሪካዊ ቦታዎች ውስጥ የናንተ ለየት ያለ ትዝታ የቀረው የትኛው ጋር ነው? ያቺስ መተሳሰብ የነበረባትን ሰው የሚሸተውን የቀደመችውን ፒያሳን እንደኔ ናፈቀው ማን አለ? እባካችሁ ያላችሁን ትዝታ ኮሜንት ላይ አካፍሉን። ቪዲዮውን ላይክ እና ሼር በማድረግም የፒያሳን ትዝታ ለትውልድ እናቆይ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ስላዳመጣችሁን እናመሰግናለን።